መጠን እየወሰድን እያመላለስ ነው የምንገኘው። በየሄድንበት ቦታ ሁሉ ብዙ አደጎች እየተፈጠሩ ነው። ብዙ ነገሮች እየመጡ ይህ ነገር በጣም እያዘንኩ ነው የምናገረው። አሁን ከሁሉም ጊዜ ግን ደግሞ በአንድ በኩል ደግሞ አሁን ያለበትን ሁኔታ ደግሞ ስናይ በጣም ጥሩ ነው፣ ይሻላል። ጥሩ ነገሮችን እያየንበት ነው ያለ ነው። ቢያንስ ትንሽ ነገሮች እየተቀየሩ ያሉት ምንድን ነው? ስለዚህ ቀለበት ስለሚባለው ነገር በሰዓቱ ምንድን ነው የተፈጠረው? ባለፈ ሰምተናል። አርብ ዕለት እንደዚሁ ሆኜ ሰርግ ሄጄ አክስቴ ሰርግ ላይ መታ የጓደኛዬ ሰርግ እያለ ነገሮችን በጣም እየዘበራረቀብን ግራ እየተጋባን ነበር የነበረው። ግን ደግሞ ያለውን ነገር ከልዑል ሰምተን ነገሩ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የእኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምራቻ ሰላምና ፍቅር እየተመኙላችሁ ዛሬም እንደተለመደው በልዑላችን ጉዳይ ነው እንግዲህ ልዑል እንትን እስከሚል ድረስ ድኑ ወደ ስራው እስከሚመጣ ድረስ እንግዲህ እኛም በውስጥ በምንም እያንን እንግዲህ መረጃዎች እየሰባሰብንን ወደ እናንተ አደርሳላችኋለሁ። ከእናንተ ግን የሚጠበቀውን እያደረጋችሁ አይደለም። ለምን እንደሆነ አላውቅም። ብዙ ሰዎች ገብታችሁ ቪዲዮን ታዩታላችሁ። ላይክ የምታደርጉት ግን በጣም 30 እና 40 ሰዎች ናቸው። እግዚአብሔር ይስጣችሁ። ቪዲዮ የሚያዩ ግን በጣም ብዙ ሰው ነው። ይገርመኛል። እኔ አንዳንድ ጊዜ ሰው ምንድን ነው ይሄው ምን ይሉታል ወገን? ከዚህ ሁሉ ሰው 30 እና 40 ሰው ላይክ የምታደርጉት እንዴት ብትባረኩ ነው። ለማንኛውም የመጣሁበት ጉዳይ ልዑላችን ጸበል እየተመላለሰ እየተጠመቀ ነው። በመጀመሪያ ማሰብ የለባችሁም። ሁለተኛ ደግሞ ሲቀጥል ዛሬ አክስት የተባለችው ሴት ልዑል ከጸበል ሲመለስ ሁለተኛ እንዳትወስዱት ብላ ጦርነት ከፍታለች ከነ እንትና ጋር ማለት ነው። ይሄ ጠይሙ ልጅ ስሙን አምጡልኝ በእናታችሁ። ለምንድን ነው አልያዘኝ ብሏል? ወይኔ መድኃኒዓለም ከእንትና ጋር ሲሰራ የነበረው ልጅ። በእርግጥ እነ ቴዲም እነ እንትናም አለው አቤልም አለ እንትናም አለ ማነው ሚኪም አለ። ይሄ የጠይሙ ልጅ ስም ግን ምንም አልያዘኝ ብሏል። ተስፍሽ ነው ስሙ። ተስፋዬ ተስፍሽ ነው። አሁን አዲስ ስለሆነ እንግዲህ ስሙን እስከሚይዝ ድረስ ይቅርታ። ለማንኛውም ከሱ ጋር ግብ ግብ ፈጥራለች። ሴትዮዋ እንዲድን አትፈልግም። አያችሁልኝ? አስቡት እንግዲህ እሱ በጸበል እንደሚድን ስለምታውቅ ሐኪም ቤት እንደዚህ አይነት የሰይጣናዊ አስተሳሰብ የሚያስቡ በራሳቸው እንትን የሚያመልኩ ሰዎች ሲጀምር ሐኪም አያድነውም። እንግዲህ ሁላችሁም በየሃይማኖታችሁ የራሳችሁ እንትን አላችሁ። በእኛ በክርስቲያን እምነት ተከታይ ደግሞ ጸበል ስትሄድ ነው ይሄ እንደዚህ አይነት ነገሮች እንትን የሚሉት እና ሴትዮዋ ኦሬዲ በዚህ እንትን አልተስማማችም። ልዑልን እያመላለሱ ሲያስጠምቁት አንደኛ ነገር ምን አለች? ቀለበቱን መልሶ ካላደረገው እናንተ ትደክማላችሁ እንጂ ጸበልን ብትወስዱት ምንም ብታረጉት መቼም ቢሆን አይሻልም እያለች ታሟርታለች። ሁለተኛ ደግሞ አጎት የተባለው ሰውዬ እሱ ሂዶ ከሱ ጉልበት ወድቆ ይቅርታ ጠይቆ እስካሁን ድረስ ተው እየተባለ ላደረጋቸው ነገሮች ሁሉ ይቅርታ መጠየቅ አለበት። ልዑል ምንድን ነው ይቅርታ የሚያስጠይቅ ነገር ምን አጠፋ? እንደውም ይቅርታ መጠየቅ ካለባቸው እነሱ የልዑልን እናትና ልዑልን ይቅርታ ማለት አለባቸው። ከሞቀ ቤታቸው መጥተው አንኳኩተው መጥተው ይህን ሁሉ ችግር የፈጠሩ እነሱ ናቸው። ለምንድን ነው ልዑል ይቅርታ የሚጠይቀው? እኔ ምን አይነት ድፍረት ናት ይች! የአክስት ጉድ የአክስት ጦስ የሆነች ጥንቦሳ ሲሆነች ሴትዮ ማለት ነው። ለስሙ አክስት ትባላለች፣ ግን የምትናገራቸው ነገሮች ነገ ጠዋት ልዑል ሲነሳ ወይ ልጆች ሲሰሙት ቅር ይላቸዋል ወይ እንትን ይላቸዋል ብላ እንኳን እንደ ሰውኛ የምታስብ ሴት አይደለችም። ልዑል ተነስቶ እነሱ የሚያስቡት የሚካፈላቸውን ንብረት የሚያወጣባቸውን ጉዳቸውን ከዚህ ጀርባ ያላቸው ጉድ ምን አይነት ጉደኞች ሰዎች እንደሆኑ አላውቅም። ሰው በገዛ ስጋው ላይ እንዳይድን ይሄንን ነገር ማድረግ አለበት እንጂ ጸበል እያመላለሳችሁ እያደከማችሁት ነው። አዝና ሞታለች። ይቺ የሰው
እኔ ግን በጣም ይቅርታ አድርጉልኝ፣ በጣም ተናድጃለሁ። እኔ አንዳንዴ በተለይ በልዑል ዙሪያ የመጡት ሰዎች በጣም ነው የሚያናድዱኝ። ከጀርባ ያሉትም መረጃ ምናምን የሚያቀባብሉትም ጀምሮ ማለት ነው። ምንስ አገባት? ምን ቤት ናት? ልዑል ደከመኝ አላለማ። እየተመላለሰ ለውጥ እያመጣ ነው። ይቺ የሰው እንትን ደግሞ መታ ይደክመዋል። እንደዚህ ብታረጉም አይድንም። የግዴታ እንደዚህ ማድረግ አለበት። የእሷ የምታመልከውን ነገር ማድረግ አለበት። ኃይል እግዚአብሔር ነው። ምን ጉልበት አላት? አሁን ይቺ የሰው እንትን ልክ እኔ ነኝ እንትን ፈጣሪ እያለች እኮ ነው ያለችው። ለስሙ ነጠላ ለብሳ ለዛውም እንትን እኔ የእሷን እንትን መናገር ቃላት ያጥረኛል የእውነት። ሰው በዚህ ልክ ሲረክስ፣ በዚህ ልክ ራስ ወዳድ ሲሆን ደግሞ በጣም ነው የሚያናድደው። በመጀመሪያ ስትመጣ አይታችኋታል። ከአንዴ ስንት ጊዜ ነው ልዑል ያቀረባት? መልካም ሰው መስላ ለልዑል የምታዝን መስላ ውርስ የሚባል ነገር ከአጎቱ እንደተቀመጠለት አባቱ ሳይሞት ያስቀመጠልህ መልእክት አጎት ጋር አለ እያለች ይህን ሁሉ ስትናገር የነበረች ሴት በሰከንድ ተቀያይራ ልዑል እንዳይድን ሆን ብለው እንደዚህ መሆን የለበትም፣ እንደዚህ ማድረግ የለባችሁም፣ እንደዚህ መሆን የለበትም እያለች ጭራሽ ለነሱ ሌላ ግን እነሱ አይሰሟትም። እሷ ስላለች ጸበል ይቀራል ማለት አይደለም። እነሱ እግዚአብሔር ይስጣቸው ጧትና እንትን ጧት እየወሰዱ እያስጠመቁት ነው ማናቸውም ማለት ነው፣ እየተጋገዙ። የዚሽ ጉደኛ ሴት እንደዚህ በቀላሉ ዝም ብሎ የሚታለፍ ነገር አይደለም የልዑል ጉዳይ የእውነት። እንደውም እግዚአብሔር ይመስገን ህይወቱ ስላለ እነሱ ያቀዱት እነሱ እንትን ያሉት ስላልተሳካላቸው የሚያደርጉት ሲያጡ ልጁን በሌላ ዙሪያ ጥምጥም እየዞሩ ችግር ውስጥ ለማስገባት ያልሆነ ያልተባለ ነገር ይላሉ። ሰው በዚህ ልክ ለሰው ልጅ ጥላቻ፣ በዚህ ልክ ለሰው ልጅ እንትን በጣም ነው እንትን የሚለው የእውነት። ትዕግስቱ ስጠኝ። እኔ ስንቱን ታዘብኩት በዚህ ትንሽ ቀን። በልዑል ዙሪያ ያሉ ሰዎች በጣም ጥቅመኞች እና ራስ ወዳድ መሆናቸውን ያየሁበት ልዑል ከታመመ በኋላ ነው። ልዑል ቁሞ ሲሄድ ግን ስለሚፈሩት የሚፈልገውን ነገር ሁሉ እያደረጉ መረጃ እያሰጡ ስለ አባቱ አሟሟት ስለምን ሁሉ ነገር እየተናገሩ ነበር። አሁን ግን ቆሞ እንዳይሄድ እነሱ ስለፈለጉ ብቻ ተመልከቱ። እንግዲህ ሰው በዚህ ልክ ነው የሚከፋባችሁ። አይዞህ አለው ከጎንህ ነኝ ሲል የነበረ ሰው ስትወድቁ እንዳትነሱ ከዛው ላይ ነው እንትን የሚልባችሁ፣ ከቁስላችሁ ላይ ቁስል የሚጨምርባችሁ። ለዛውም የገዛ ስጋችሁ እንዲህ ሲሆን እንደው ባዳ የማይታወቅ ቢሆን ሰው ጥለኸው ትሄዳለህ። ግን እነዚህ ሰዎች ዙረው መገናኘታቸው አይቀርም፣ አብረው መብላት አይቀርም አንድ ቀን። ለምን ቤተሰብ ነሽ፣ ስጋ ነሽ፣ በምንም ልትተይው አትችይም። እነሱ ግን ይህን ነገር አያስቡትም። ነገ ጧት ተሽሎት አብረን ሆናለን አብረን እንገናኛለን ብለው አያስቡም። ልዑል እህት ወንድም አለው ታውቃላችሁ። በእነሱ እንትን እነዚህ ሰዎች ማግኘቱ አይቀርም። ግን የሚሰሩት ስራ ደግሞ ከጀርባ የሆነ የእንትን ይሄ የአዳም ልኮት ያለባቸው ይመስል ምን ያለባቸው ይመስል አለባቸው እንጂ ቀለበት አወለቀ ልጁ እንደዚህ ይሆናል እያሉ የሚያመልኩ እነዚህ እንዴት ነው የሌለባቸው? በምን ቃል እንደምትገጥጧቸው አላውቅም የእውነት። ሴቶች ደግሞ በዚህ ልክ ሲረክሱ ራሳቸውን እንትን ሲሉ ያናድዳል። በእርግጥ እግዚአብሔር ይስጣቸው እነ ቴዲ እነ ብሩክ ማነው ብሩክም ሌላ ደግሞ ሚኪም በጣም ለልዑል እየታገሉለት ነው ያለው። ብሩክም ዱካሽ የሚሰራውም እያያችሁት ነው። በጣም ብዙ ነገሮች እያደረገ ነው። የልዑል
ማድረግ ያለባቸውን እስከ ገጠር ድረስ እየሄዱ መድኃኒት ነው የተባለ ነገር ከእግዚአብሔር በታች እያገዙት ነው ያሉት። ዛሬ ይቺ ሴት መታ ነገሩን ብጥብጥ አደረገችባቸው እንጂ ሆን ብላ ኦልሬዲ እነሱ በዛ እንትን ስለሚሉ እየተከታተለች ቤት ተኝቶ ሳለ ዞር ብላ አይተው የማታውቅ ሴት ዛሬ ጸበል እየወሰድን እያስጠመቅነው ነው ብቻ ስላለ ራሷን ትታ ጭራሽ ኧረ እንደው እኔ ሰዎች ግን ማለት ነው እኔ ይቅርታ አድርጉልኝና አንዳንዴ የራስ ወዳድ ሲሆኑ የሆነ የራሳቸውን እንደ እንትን የሚያዩ ሰዎች አያናድዷችሁም? ለዛውም ቤተሰቦቻችሁ ሆነው ማለት ነው። ሌላ ባዳ ቢሆን ታልፉታላችሁ። ግን እንደዛ ሲመክርሽ የነበረ ሰው ስለ አባቱ ሲወራ ሲያለቅስ ሲያባብል የነበረ ሰው ተገልብጦ በአንድ ሳምንት እኮን አልሞላው ሴትየዋ እንደዚህ እንደ እንትን ቅይር ያለችበት። እናቱ የት እንደሆነች ራሱ እስካሁን ድረስ ስለ እናቱ የሰማሁት ነገር የለም። ንገሩኝ እስኪ ምን አለ የእናቱ ጉዳይ? ምን ላይ ናት? የት ናት? እኔ ስለ እናቱ ሲያወሩም ሰምቼ አላቅም። የልዑልን እንትን ነው እንጂ የምሰማ በየትኛው ቻናል ነው ስለ እናትየዋ የሚያወሩ? ኮሜንት ላይ እየጻፋችሁልኝ እያየው ነው። እናቱ ያለችበት ታውቋል እያላችሁ ነው። እና የልዑል እናት ያለችበት ታውቋል ብሎ የፖስተው ቪዲዮ ላይ ብሩክ ጋ ነው ወይስ? አዎ ብሩክ ጋ ዱካሾ ላይ ማለት ነው። ግን ቤት ውስጥ ግን ሲገቡ የተገኘው ሌላ ሰው ነው። እናንተ የምትሉት ደግሞ ኮሜንት የምጽፉልኝ ደግሞ በውስጥም እንትን የምትሉ ተገኝታለች ትሉኛላችሁ። የት ነው የተገኘችው? እኔ እኮ ጠይቃለሁ። እናንተ ከየት አመጣችሁት? ሴትዮዋ ጠፍታለች እየተባለ እናንተ ተገኝታለች ስለ ልዑል ብቻ እንትን በይ ምናምን እያላችሁ እንትን ትሉኛላችሁ። እኔ ያመለጠኝ ቪዲዮ አለ። እንዴት ነው ወገን? በደንብ ነው የምሰማ። ቪዲዮ አላቆራረጥም። እስከ መጨረሻ ድረስ ነው የማየው። ብዙም ረጅም ስላልሆነ አየዋለሁ። ጉድ እኮ ነው። ብትገኝ ደስ ይለኛል። የልጇን እንዲሆኑ ማየት ራሱ ሌላ በሽታ ነው የሚሆናት። እናቱ ጭንቀት አትወድ። ልዑልም ያለማወቁ ደስ ብሎኛል። ግን ደግሞ ጤነኛ ቢሆን ሞር የተሻለ ነው። የእናቱን ያገታትን እንደምንም ተሯሩጦ ካለበት እንትን ብሎ ወጥቶ ማውጣት ይችላል። እናንተ የምትሉት እኔ እንግዲህ እሱ ተገኘች ብሎ ስለፖሰተ ብሩክ ቪዲዮን አላያችሁ። አንዳንድ ሰዎች ርዕሷን ብቻ ታዩና ትመጡና እንደዚህ ትላላችሁ። ቪዲዮውን ግን እኮ አላያችሁትም። ውስጥ ምን ይል ምን አይል ጫፏን ብቻ ማስታወቂያዋን አይታችሁ ትወጣላችሁ። እና ለዛም ይመስለኛል የምታወዛግቡኝ። እኔን ራሱ አልተገኘችም ስላችሁ ተገኝታለች እያላችሁ እያወዛገባችሁኝ ነው። የእውነት ኮሜንት ስር ጻፉልኝ እስኪ ተገኝታለች አልተገኘችም የልዑል እናት። እኔ መቼ አመለጠኝ? ቪዲዮ ለቀው መቼ አመለጠኝ? በየጊዜው እያየው አይደል እንዴ? ከአንድ አይሉት 5 ቻናል ነው ያላቸው እነሱ። አዳዲስ የተከፈቱም አሉ። ምንም አለ ምንም እግዚአብሔር ይማራቸው። እናትም ልጅም ወደ ድሮ እንትናቸው እንዲመለሱ ስራቸውን እንዲሰሩ በጣም ለብዙ ሰዎች የሚያስፈልግ ሰው ነው ልዑል። ጤናው እንዲመለስለት ሁላችሁም በየሃይማኖታችሁ ለልዑል ጸሎት አድርጉለት። አክስት የተባለችውን ጉደኛ ደግሞ እንግዲህ የምትሏትን በሏት። እንግዲህ ጸበል አትውሰዱት መድኃኒቱ እኛ ጋር ነው ያለው እያለች ነው። እንግዲህ ምን ትላላችሁ? በዚህ ጉዳይ ላይ ማስተያየት መስጠት ትችላላችሁ። እኔ እንደኔ ሴትዮዋ በጣም አናዳኛለች። የምችል ቢሆን በማገኛት ቢሆን
ሞጫጭሬን ነው በርምጥላት። ግን ደግሞ ያው ማግኘት አልችልም። ሩቅ ሆንና በጣም ጨጓራችን ነው እየላጡት ያሉት። ለማንኛውም እግዚአብሔር እንግዲህ ምሕረቱን ይላክላቸው። ሁላችሁም በጸሎታችሁ አስቧቸው። የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ አብዛኞቻችሁ ገብታችሁ ከምትወጡ ቪዲዮ ላይክ አድርጉ። ምንም ከእናንተ 0.5 ሳንቲም አይቆጥርባችሁ። መልካምነት ብቻ ነው በቃ። መልካምነት ለራስ ነው። በተረፈ ለምታበረታቱኝ እህት ወንድሞች፣ ኮሜንት የምትጽፉልኝ፣ ላይክ ሼር ለምታደርጉልኝ፣ የእውነት ፈቅዳችሁ ወዳችሁ መታችሁ ለምታዩልኝ በሙሉ ከልብ ነው የማመሰግናችሁ። ጥያቄ ካላችሁ ኮሜንት ስር ጻፉልኝ። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። ባይ ባይ።